ጥያቄ 2 ለሁለቱ ሃይማኖቶች ለእስልምናና በክርስትና በኩል ላላችሁ ሙስሊሞች ኢየሱስን ነብዩ ለኢሳ ብለው አክብሮት ይሰጡታል። ነብይ እንደሆነ ያምናሉ። ከመይረም እንደተወለደ ያምናሉ። አባት እንደሌለው ያምናሉ። ወደ ሰማይ አረገ ብለው ያምናሉ። ግን አልሞተም ብለው ያምናሉ። የተሰቀለው ከመካከል ወይም ከአሳዳጆቹ መካከል አንዱን ኢሳን አስመስሎ እሱን አገኘን ብለው ነው እንጂ የሰቀሉት ኢሳ አልሞተም፣ ወደ ሰማይ አርጓል፣ ወደፊት ደግሞ መጥቶ ደጃልን ገሎ ይሞታል ብለው ያምናሉ። ክርስቲያኖች ኢየሱስ ክርስቶስ ለኛ ብሎ የተወለደ ራሱ እግዚአብሔር ነው ትላላችሁ። እግዚአብሔር ደግሞ የተሰቀለው ለኛ ነው ትላላችሁ። ከተሰቀለ በኋላ ደግሞ ሞቶ ተነስቷል፣ ተነስቶም ደግሞ አርጓል፣ ይመጣል በማለት ሁለታችሁም ታምናላችሁ። የክርስትና መምጣት እኛን ለዘላለም ሊያኖረንና ሊፈርድ ነው ብላችሁ ነው የምታምኑት። የእስላም ደግሞ ደጃልን ገሎ ነብዩ ለኢሳ ሰው ስለሆነ የመጨረሻን እንደ ሰው መሞት ስላለበት ያንን ሞት ለመካፈል ይመጣል ብለው ያምናሉ። በማረጉ ታምናላችሁ። ያስተራረጉ ስርዓት ቢለያይም በመለሱ ታምናላችሁ። ያመላለሱ ስርዓት ቢለያይም ግን ኢየሱስ የሚባለውን አካል እግዚአብሔር ራሱ ከሆነ እግዚአብሔር ከሱ በላይ ምን አካል ገጥሞት ነው ለማን ነው አሳልፎ የሰጠው? እሱንስ የገደለው ማን ነው? ተገደለ የሚባልበት ሀገር አይሁዶች እኛ አልገደልነውም ብለው ነገሩን ለሌሎች ለመስጠት ይሞክራሉ። አንዳንዶች ደግሞ ያለመረዳት ሙስሊሞች ነው የገደሉት ይላሉ። አንዳንዶች ደግሞ ሃይማኖት የሌላቸው ይላሉ። ክርስትና ግን እግዚአብሔር ነው ለኛ ሲል መስዋዕትነት የተከፈለው ይላል። በብሉይ ኪዳን መጽሐፍ ውስጥ በየትኛውም ጊዜና ሁኔታ እግዚአብሔር የሰው መስዋዕትነት ተቀብሎ አያውቅም። የእንስሳትን ነው የሚቀበለው። የሰው መስዋዕትነትም ይጸየፋል በአንዳንድ ቦታዎች ላይ። እንዴት ነው እግዚአብሔር በብሉይ ኪዳን የሰው መስዋዕትነትን እየተጸየፈ ራሱን ሰው አድርጎ ራሱን የገደለው? ስለዚህ ማን የገደለው? ከእግዚአብሔር በላይ ማን ኃያል መጥቶ ነው የገደለው? ከሞተስ ማን የገደለው? ሰው ከሞተስ በኋላ ይነሳል ወይ? ይሄ ጥያቄ ነው። ስለዚህ መጽሐፍ ነው የሚለው። መጽሐፍ የሚለው መልሱ። ሰው ከሞተ በኋላ ይነሳል ወይ? አለ በፍጥረት ስርዓት እንደዛ አይነት ታሪክ አይታችሁ ሰምታችሁ ታውቃላችሁ? ስለዚህ እነዚህ ወንጀለኞች ማን ናቸው? ማን ነው የገደለው ኢሳን? ማን ነው የገደለው ክርስቶስን? እሺ ሙስሊሞች ኢሳን ከሚያሯሩጡት ሰው መሃል ኢሳ መስሏቸው ይሄኛውን ሰው ገደለው አላችሁ። ይሄኛውን ሰውዬስ የፈጠረው ሙስሊሙን የፈጠረው እግዚአብሔር አይደለም ወይ? ኢሳን ለማትረፍ ብሎ ምን ብሎ ነው ሌላ ሰው ካሳዳጆቹ መሃል አንዱን ቀይሮ እግዚአብሔር ያን ሰው እንዲገደል የፈረደበትስ ትክክል ነው ወይ? በአንድም በሌላ መንገድ የተለያያችሁ ስለምትመስሉ እንጂ በደንብ ተንትኖ ለተረዳችሁና አንድ አይነት ነገር በተለያየ መንገድ ነው የምታወሩት። ኢሳ ባይሞትም ኢሳን ከሚያሳደዱት መሃል ሌላ ሰው ከሰቀለ እግዚአብሔር ኢሳን ለማትረፍ ብሎ ይሄኛውን ምን አድርጎ በምን ወንጀሉ ነው የሚሞተው የሚገደለው? ይሄኛውንስ አላህ አይደለም ወይ የፈጠረው? ክርስቲያኖች አምላክ ይሞታል ወይ? አምላክ ከሆነ አምላክ እንዴት ይሞታል? አምላክ ሲሞት ፍጥረትን ማን ጠበቃት ለ3 ለ4 ቀን? ስለዚህ በደንብ አስልታችሁ ማን ነው የሞተው፣ ለምን ሞተ የሚለውን ነገር በደንብ አድርጋችሁ አንብቡና መልስ ስጡ። መልካም ቀን። ሙስሊም እህትና ወንድሞቼ ይሄ ጥያቄ ለእናንተ በጣም በሚገርም ሁኔታ በቁርአናችሁ ከባድ ስህተት አለ። ሱራ 3 እዚሁ ቁጥር 45 ላይ መላእክት ያሉትን አስታውስ። መርየም ሆይ አላህ ከእርሱ በሆነው ቃል ስሙ አልመሲህ ኢሳ የመርየም ልጅ በዚህ ዓለምና በመጨረሻውም ዓለም የተከበረ ከባለሟሎች በሆነው ልጅ ያበስርሻል አላት። መልአኩ መጥቶ ነው እያበሰራት ያለው። ያው ጅብሪል የሚባለው መልአክ ወይም ገብርኤል በእኛ የምንለው ገብርኤል የምንለው መልአክ። ከዛ ቀጥሎ ግን በሚገርም ሁኔታ ደግሞ ቁጥር 59 ላይ አላህ ዘንድ የኢሳ ምሳሌ እንደ አዳም ቢጤ ነው፣ ከአፈር ፈጠረው፣
ከዚያም ለእርሱ ሰውን አለው ሆነም ይላል። ሁለት የተጋጩ ሐሳቦች በአንድ ቁርአን ውስጥ እናገኘዋለን። አልኢምራ በሚባለው መጽሐፋቸው የቤተሰብ መጽሐፍ በሚባለው መጽሐፍ። መርሐባ ሰላም አለይኩም ወገናችን እያለ ያለው አላህ ሱብሓነሁ ወተዓላ በአንድ የቁርአን አንቀጽ ሱረቱል ኢምራን ላይ ሁለት የተጋጩ ቃላትን የኢሳ አፈጣጠር ላይ የተለያዩ ቃላትን አስተላልፎላቸዋል። አንደኛው ላይ ከእርሱ በሆነው ቃል ያበስርሻል ሲላት፣ ሁለተኛው ላይ ደግሞ የአደም ቢጤ ነው ከአፈር ነው የተፈጠረው እያለ ነው። ታዲያ የኢሳ አፈጣጠር ከሁለቱ የትኛው ነው? እንዴት እርስ በርሱ ይጋጫል የሚል ነው። ይህን የቁርአን አንቀጽ ማለት ነው ሙሉውን ሁለት ጊዜ እንኳን ደግሞ ያነበበው ሰው እነዚህ አንቀጾች የሚጋጩ ሳይሆን እንዲያውም በአማረ ሁኔታ የሚስማሙ መሆናቸውን ይረዳ ነበር። እንዴት? ቪዲዮ ኡማው ሁሉ ጋር እንዲደርስ በደንብ ሼርና ኮፒ ሊንክ በማድረግ እንድታሰራጩት እጠይቃለሁ። ኢንሻአላህ ወደ ምላሹ ስንገባ አላህ Subhanahu Wa Ta'ala ቁጥር 45 ላይ በግልጽ ቋንቋ ስለ ኢሳ አለይሂ ሰላም አፈጣጠር ለመርየም ባበሰሯት ሰዓት ያለውን ቃል ሲነግረን በዚህ አንቀጽ ውስጥ ስለ ሁለት ግለሰቦች ነው እያወራ ያለው። በመጀመሪያው 45 ላይ ስለ ኢሳ አለይሂ ሰላም አፈጣጠር፣ በ59 ላይ ደግሞ ስለ አደም አለይሂ ሰላም አፈጣጠር እንጂ ስለ አንድ ግለሰብ አይደለም። ወገናችን መረዳት ያቃተው ይቺን ነጥብ ነው። ምክንያቱም በመጀመሪያ ኢሳ የአላህ Subhanahu Wa Ta'ala የሆን ቃሉ መሆኑን እንደዚሁም ብስራት መሆኑን በመርየም አማካኝነት የሚገኝ መሆኑን ከገለጸ በኋላ ቁጥር 59 ላይ ኢሳ ታዲያ ማን ነው? ኢሳ ከየትኛው ወገን ነው የሚወከለው የሚለውን የሚነግረን ማን ነው? ራሱ ጌታችን አላህ Subhanahu Wa Ta'ala ነው። ምክንያቱም ሌላ ስለማያውቅ ማንም ማለት ነው። ከየትኛው ዘረመል ነው? ከሰው ልጅ ከአደም ዘር ነው ወይስ ከጅኖች ከኢብሊስ ዘር ነው ወይስ ከመላእክቶች ከጅብሪል ዘር ነው? ከየትኛው የሚለውን ሲነጥልን ምን አለ? አላህ ዘንድ ብሎ ነው የጀመረው። አላህ ዘንድ ከአደም ቢጤ ነው። ይሄ ማለት ኃይለ ቃሉ ምንድነው? ኢሳ አለይሂ ሰላም ሰው ነው ደመደመ። ጌታ አይደለም፣ መልአክ አይደለም፣ የጂኖች ዘር አይደለም፣ ሌላ ፍጥረት አይደለም። በቃ ሰው ነው። ሰው የሚለውን ሲደመድምልን ከአደም ቢጤ ነው። ቢጤ ማለት ማለት ነው ዘር ማለት ነው፣ ተመሳሳይ ማለት ነው። የአደም ቢጤ ነው፣ በቃ ሰው ነው ብሎ ጨረሰ እዛች ጋር። ከዛ ቀጠልና ስለማን ማብራራት ጀመረ? ስለ አደም አለይሂ ሰላም። ኢሳን የአደም ቢጤ ነው ካለ በኋላ አደምስ ምን አይነት ነው ታዲያ? አደም ምን አይነት ቢጤ ነው? ስለ አደም መነገር አለበት። ስለ አደም መንገር ያለበት ማን ነው? ራሱ ጌታችን እንጂ ሌላ ማን ሊያብራራ ይችላል? ምን አለ ስለ አደም ሲቀጥል? ከአፈር ፈጠረው ሁን አለው ሆነም። ሰው ሁን አለው ሆነ እያለ ያለው ስለማን ነው? ስለ አደም እንጂ ስለ ኢሳ አይደለም። አላህ Subhanahu Wa Ta'ala ኢሳ የአደም ቢጤ ነው ካለ በኋላ አደም ምን አይነት ነው ታዲያ? ቢጤው አደም ምን ነበር ሲል አፈር ነበር። ከአፈር ፈጠረው ሁን አለው ሆነም ይላል። ታዲያ ኢሳና አደም በምን በኩል ነው ቢጤነታቸው የሚገናኘው ካለን በእናታችን በመርየም አማካኝነት። መርየም ምንድነች? በእናቷም በአባቷም ሰው የሰው ዘር ነች። ለምሳሌ እኔና እናንተ ሁላችንም ከአፈር ነው የተፈጠርነው፣ ወደ አፈር ተመላሾች ነን ስንል እናትና አባቶቻችን አፈር አብኩተው ፈጠሩ ማለታችን አይደለም። የኛ ዘረመል ቅድመ አሰራራችን ከአፈር የተገኘን የአደም ቢጤዎች ነን፣ የአደም ዘሮች ነን። ዘረመላችን አደም ነው ለማለት ፈልገን ነው። ኢሳ አለይሂ ሰላም በእናቱ በኩል በመርየም። ምክንያቱም የኢሳ አለይሂ ሰላም አካል ያደገው የበለጸገው የማን ማህፀን ውስጥ ነው? የእናቱ ማህፀን ውስጥ። እናቱ ደግሞ ምን ነበረች? የአደም ዘር የሆነች ከኖርማል ነው ከማንኛውም አይነት እናትና አባት የተገኘች የአደም ዘር ነች። ስለዚህ ኢሳ አለይሂ ሰላም የማን ዘር ነው? የአደም ዘር ነው ማለት ነው። የእርሱ ቢጤ ነው። የአፈርነት የጭቃነት ዘረመሉ ከማን ይገናኛል? በእናቱ በኩል ከአደም አለይሂ ሰላም ጋር። አደም ደግሞ ምን ነበር? ከአፈር ተፈጥሮ ሁን ተብሎ የሆነ። ስለዚህ ሁለተኛው ኃይለ ቃል ወይም ቁጥር 59 ላይ የሚገኘው ቃል ምንድነው እያለ ያለው? ኢሳም ከአደም ቢጤ ነው፣ አደም ደግሞ ከአፈር ሁን ተባለ የሆነ ነው እያለ ነው። እና ሁለት ጊዜ አስተካክለን ተረጋግተን ካነበብነው ጥያቄ የሚፈጥር አይደለም። ግን ለምን ጥያቄ ተፈጠረ አንልም። ለመማማር ይበጅ ይሆን ማለት ነው። አላህ ለሁላችንም ሂዳያ ወፍቀን። ወሰላሙ አለይኩም። ታምራት ሰላም ነው? እንዴት ነህ? አለን አማን አለን አልሐምዱሊላህ። ደህና ነህ? ደህና ነኝ። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ጥያቄ በአንተ አስተሳሰብ ያኔ ከሙስሊም ውጪ ገነት የሚገባ የለም ብለህ ታምናለህ አይደል? አዎ። እሺ እኔ ክርስቲያን ነኝ። ያኔ ምንም ኃጢአት አልሰራውም። እንዴት ሲኦል ልገባ እችላለሁ? ስንት ዓመት ነው ልጅ? መልስልኝ ጥያቄውና ደግሞ ሌላ ጥያቄ አለኝ። እሺ መልስልሃለሁ። እኔ ክርስቲያን ነኝ ስትል ጊዜ ክርስትና ደግሞ እምነቱ ምንድነው ከተባለ አምላክ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አይደል? አዎ አምናለሁ። ይሄ ትልቁ ኃጢአት ነው። ትልቁ ኃጢአት በእስልምና አስተምህሮ በአምላክ ላይ ማጋራት ነው። ማስረጃ አላህ ሲናገር ኢነ ሽርከ ለዙልሙን ዐዚም ይላል።
በአንዱ አምላክ ላይ በአላህ ላይ ማጋራት ወይንም አላህን መካድ ትልቁ ኃጢአት ነው። ገብቶሃል? ኃጢአት አልሰራህም ስትል ጊዜ ተሳሳትክ ማለት ነው። ክርስቶስ እኔ ሰው ነኝ ብሎ ሳለ አይ አምላክ ነው ማለትህ ትልቁ ኃጢአት ነው። ዮሐንስ ወንጌል 8 ቁጥር 40 ላይ ኢየሱስ ክርስቶስ እኔ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ አለ። አንተ ሰው ነው ብለህ ታምናለህ ኢየሱስን ታምራት? ፍጹም ሰው ፍጹም አምላክ ነው ብዬ አምናለሁ። ኢየሱስ ክርስቶስ ግን ይሄን አላለም። እኔ ሰው ነኝ ብሎ ተናግሯል፣ ጥሩ ነው እሱ። ነገር ግን እኔ አምላክ ነኝ አላለም። በፍጹም አምልኩኝም አላለም። ግን ታመልከዋለህ። ይሄ ኃጢአት ነው። ሞትን ድል አድርጎ እንደተነሳ ታውቃለህ? ሞትን ድል አድርጎ አልተነሳም። አምላኩ ነው ያስነሳው። እንደ መጽሐፍ ከሄድን እንኳን ባያስነሳው አምላኩ ምን ይሆን ነበር የሚለውን መጽሐፉ ሲነግረን በስብሶ ይቀር ነበር ይለናል። እና አምላክ አይሞትም። ደግሞ ይሄ ልታውቅ ይገባል። እሺ ደግሞ ነብዩ መሐመድ ከሰሩት ተአምር ልትነግረኝ ትችላለህ? በትንሹ እነግርሃለሁ። አብሽር። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተአምራቶች በጥቂቱ ንገረኝ ብለህ ነቢያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ተአምራቶችን አድርገዋል። ከዚያ መካከል አንደኛው ምንድነው? ጨረቃን መክፈላቸው። ነቢያችን ሰለላሁ ዐለይሂ ወሰለም የመካ ሰዎች ጠየቋቸው፣ አንተ ሙሐመድ ሆይ ያ ሙሐመድ ኢንኩንተ ነቢይን አሪና አያ፣ አንተ ሙሐመድ ሆይ እንዳው ነቢይ ከሆንክ ነቢያት ተአምር ሰርተህ ያሳዩ ነበርና ተአምር ሰርተህ እንድታሳየን እንሻለን አሏቸው። የመካ ሰዎች በዘመናቸው ያሉ ሰዎች ፈአራሁም ምን ሽቃቅ አልቀመር፣ ይሄን ያዩ የአይን ምስክሮች የሆኑ ሰሃቦች ምን አሉ? ነቢዩ ሰለላሁ ዐለይሂ ወሰለም የጨረቃን መከፈል አሳያቸው ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ጨረቃን ከፍለው አሳያቸው ለእነዚያ ሰዎች። አንደኛ እሱ ነው። ሁለተኛ ምንድነው? ቁርአን ላይ ያሳያ ቀጥልሽ እሱ ላይ ያመለክታል። አላህ በቁርአን ላይ اقتربت الساعة وانشق القمر ይላል። ጨረቃዋ ተከፈለች ዛሬ ይናገራል። ይሄን ያዩ የአይን ማኞች ሰሃቦች በዚህ ላይ ያለው ጨረቃን ከፈለ። አንድ የሜት አድርገው ከይቅርታ ላይ ያወራኝ ታርጋትው እሺና ሐዲስ ላይ እሱን አውጥቼ ማሳያለሁ። ሌላኛው ሁለተኛ ምንድነው? ነብያችን ሰለላሁ ዐለይሂ ወሰለም ከመካ እስከ ቤተል መቅደስ ወይንም ቤተ መቅደስ ኢየሩሳሌም የሚገኘው ከዚያም በኋላ ሰባቱን ሰማያት አድርገው መሄዳቸው በአንዲት ሌሊት ቅጽበት አስቡት። ይሄንን መልአኩ ገብርኤል ነው ይዟቸው የሄደው። ከመልአኩ ገብርኤል ጋር ቀጥታ ከመካ እስከ ኢየሩሳሌም ከኢየሩሳሌም እስከ ሰባት ሰማያት ድረስ አቆራርጠው ሄደው ደርሰው ከአምላክ ጋር ንግግር አድርገው መምጣታቸው ሁለተኛው ድንቅ ተአምር ይሄ ነው። ይሄ በቁርአን ላይ ተጠቅሷል። አላህ Subhanahu Wa Ta'ala ሱረቱል ኢስራ መጀመሪያ ላይ ይገልጸዋል። ሐዲስም ላይ ልክ እንደው ሰሂህ ሙስሊም 162 ላይ እናገኘዋለን። ሶስተኛ ሌላ ነብያችን ሰለላሁ ዐለይሂ ወሰለም ያደረጉት ተአምር ምንድነው? ሱሐቦቻቸው ከዕለታት አንድ ቀን ውዱ የሚያደርጉበት ውሃ አጥተው አስፈልጓቸው መጡና ጠየቋቸው፣ አንተ የአላህ መልእክተኛ ሆይ ውዱ የምናደርግበት ውሃ የለንም፣ ሶላትም ደርሶብናል፣ ከየት እናምጣሏቸው? ነቢያችን ሰለላሁ ዐለይሂ ወሰለም ከጣቶቻቸው መካከል እንደዚህ ቢስሚላህ አሉና አፈለቁላቸው። ይሄን ያዩ የአይን እማኞች በርካታ ሰሃቦች መሰከሩ። ከጣቶቻቸው መካከል ውሃ ሲፈልቅም ተመለከትን፣ እኛም በዚያ ሁላችንም ውዱ አደረግን ብለው ተናገሩ። አራተኛ ነቢያችን ሰለላሁ ዐለይሂ ወሰለም ለጥቂት ሰዎች የሚትበቃ ምግብን ጥቂት ምግብ ለብዙ ህዝብ የመባረክን ተአምር ተሰጥተው ነበር። ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም የኸንደቅ ጦርነት ወይንም የአሕዛብ ጦርነት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ተርበው ነበር። ወደ 1400 የሚሆኑ 500 የሚሆኑ ሱሐቦች አሉ። እርሳቸው ተርበው ሳሉ ከሱሐቦቻቸው መካከል አንድ ሰው ተነሳና የእርሳቸውን መራብ ያየ ሱሐባ ቅርብ ቤት ነበረውና እዚያ እስኪ እንዳው ወደ ቤት ሄጄ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተርበዋልና የሚበላ ምግብ ላምጣላቸው ብሎ ወደ ቤቱ ይሄዳል። እቤት ሄደና ሚስቱን ጠየቃት። ሚስቴ ሆይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተርበው ተመልክቻለሁ እና ይሄ ነገር አላስቻለኝም፣ እባክሽ ምግብ ካለ ስጭኝና ልውሰድላቸው አላት። ሰውየው ሚስቱ ምን አለች? ቤት ውስጥ ምንም የሚቀመስ ነገር የለም አለች። ነገር ግን ትንሽዬ ዱቄት አለች፣ እንዲሁም ትንሽዬ ግልገል አለች፣ ፍየል ትንሽዬ ግልገል ነች። እሷን እንረዳትና ስጋ ሰርተን ይህንንም ቂጣ ጋግረን እንውሰድላቸው ካልክ እሺ አለችው። ሌላ ግን ምግብ ቤት ውስጥ የለም አለች። ሰውየውም እሺ አለ። ፍየሏን አረደ፣ ስጋዋን ጠባና ብረት ድስት ላይ አስቀመጠ። ድስት ላይ ካስቀመጠ በኋላ እሷ ሴትየዋ ምን አደረገች? ሚስትየዋ ዱቄቱን አበካች። እስኪቦካ ድረስ ሂድና ለነብዩ ሰለላሁ ዐለይሂ ወሰለም እንዲሁም ከእርሳቸው ጋር 3-4 ሰዎች ከእርሳቸው ጋር ጋብዛቸው፣ ይዛሃቸውና ለሌላ ሰው እንዳትናገር ምግቡ አይበቃምና ለብዙ ህዝብ አደራ በሚስጥር ለእርሳቸው በጆሮአቸው ብቻ ነገር ብላ አዘዘችው።
ሰውየውም ሄደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ፈሳረሁ ይላል ሐዲሱ ላይ ነሰጠራቸውም ይላል በሚስጥር ነገራቸው ማለት ነው። ቀስ ብለው አንተ የአላህ መልእክተኛ ስለተራቡ አይቼ አልቻልኩም፣ ወደ ቤት ሄጄ እንዲች አይነት እንደው ለአራት ለአምስት ሰዎች የምትበቃ ጥቂት ምግብ አዘጋጅቻለሁኝ ከእርሱ ጋር አንድ አራት ሰዎች ይምጡና ይብላሉ። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ያ ቀውም አሉ፣ ህዝቦቼ ሆይ ወንድሞቼ ሆይ አሉ፣ ወንድማችን ምግብ ጋብዞናልና ኑ ወደ ቤት እንሄድ አሏቸው። ሰውየው ደነገጠ። አንቱ የአላህ መልእክተኛ የታረደችው ትንሽዬ ግልገል ነች፣ ለጥቂት ሰው እንጂ አትበቃም ለአራት ሰው ለአምስት ሰው እና ይህን ሰው እኮ አታበላም ብሎ ነገራቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሂድና አሁን የማዘህን ብቻ አድርግ አንተ አሉት። ሂድና ቤት ነቢዩ መሐመድ መጥተው እስኪባርኩት ድረስ ምግቡን እንዳታወጪ ድስቱን ብለውሻል። ልክ እንዲሁ እርሳቸው መጥተው ነቢዩ መሐመድ መጥተው እስኪባርኩት ድረስ ዱቄቱን እንዳትጋግሪ ወይንም የተቦካውን እንዳትጋግሪ ብለውሻል ብለህ እዘዝ አሉት። ሰውየው ተመለሰ ወደ ቤቱ። ገብታችኋል አይደል? ወደ ቤት ተመለሰ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ወደ 1400 እና 500 ህዝቦች ቢሆኑ ሄዱ። ከዛ ሄደና ሰውየው ምን አላት ለሚስቱ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከህዝቦቻቸው ጋር ከ1500 ህዝብ ጋር እየመጡ ነው አላት። ደነገጠች ሚስትየዋ። በሚስጥር ንገራቸው አላልኩም ነበርን አለችው። ያልሽኝን አድርጌ ነበር እኔም አለ ሰውየው። ግን እርሳቸው እንዲህ በቃ አድርጊ ብለዋል፣ የሚሆነውን እናያለን አለ። ወደ ነቢያችን ሰለላሁ ዐለይሂ ወሰለም መጡ። የአይን እማኝ የሆነ ሷሐባ ራሱ ሰውየው ሲናገር ምን አለ? ይሄን ተአምር ያየ የተቋደሰ የበላ አካል ነው እየመሰከረ ያለው። ያ ጀማ ከሩቅ የሆነ ታሪክ ሰምቶ አይደለም፣ እዛው ያየው አካል ራሱ ሲናገር ምን አለ? ድስቱንም ሰጠኋቸው አለ። ወዲያው ያዙና ዱዓ አደረጉ፣ ጸሎት አደረጉ፣ ባረኩትም አለ። ልክ እንዲሁ አውጥቻ ሳያቸዋለሁ ማስረጃ ምትሉ ልጆች። ልክ እንዲሁ ደግሞ ዱቄቱን ተቀበሉና ማነው የተቦካውን እርሱንም ያዙና ዱዓ አደረጉ፣ ባረኩትም። አሁን እየጋገርሽ ቂጣውን አቀብይና አሉ ነብያችን ሰለላሁ ዐለይሂ ወሰለም። እየተጋገረ ቂጣው ይሰጣቸዋል። ራሳቸው ነብያችን ሰለላሁ ዐለይሂ ወሰለም ስጋ እያነሱ በጭልፋ ያንን ቂጣ ላይ ያደረጉ ለሰሃቦቻቸው ይሰጧቸው ጀመር። ወላሂ እየባላ ነው ሰሃባ የሚናገረው። በአላህ ስም እላለሁኝ አለ የመጣነው ወደ 1400 የምንሆን ህዝቦች በልተን ጠገብን አለ። ነገር ግን ድስቱ ስንመጣ እንደነበረ ነው፣ ምንም እንኳን አልጎደለም ነበር አለ። የተቦካው አልጎደለም ማለት ያሰላም። ለጥቂት ሰው የሚበቃን ምግብ ለብዙ ህዝብ የመባረክን ተአምር ተሰጥተው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ይህ ካደረጉት ተአምር ነው። ሌላ ተአምር ነቢያችን ሰለላሁ ዐለይሂ ወሰለም የሚበሉት ምግብ የሰው ልጆችን ቋንቋ አውጥቶ ተስቢህ ያደርግ ነበር። ይሄን ታውቃላችሁ? ይሄንንም ያዩ የመሰከሩ የአይን እማኝ የራሳቸው ሰሃቦች ናቸው። አቡበከር ስዲቅ እና አብዱላህ ኢብኑ መስዑድ እና አሊ ኢብኑ አቢ ጣሊብ ይሄን ሁሉ መስክረዋል። የሚበሉት ምግብ ወደ አፋቸው ሲያነሱት የሰው ልጆችን ቋንቋ እያወጣ ሱብሃንአላህ ሲል እንሰማ ነበር አሉ። የሚገርማቸው ሱብሃንአላህ፣ አልሐምዱሊላህ፣ አላሁ አክበር ይል ነበር። ይሄን እየሰሙ ሰሃቦች መስክረዋል፣ ይደነቁ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ተአምራቶችን አድርገዋል ከዚህም ውጭ